ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ድራማ ክፍል 87ን ይዤላችሁ መጥቻለሁ። ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ ድራማው ስንሄድ ጽናት ቤቷን እያጸዳዳች ጉድ እያለች ነው ማለት ነው። ከዛ ያቺ ጨበሬማ መታ ማለት ነው። እኔ ላጽዳልሽ እያለቻት ነው። እኛ ሴተኛ ዳሮች እንባል ቁም ነገር የሌለን ይመስላችኋል አይደል አለቻት። ጽናት ደግሞ አይ እኔ እንደሱ ማለት አይደለም አለች። ስማለቴ ከመጣሽ ጊዜ አሁን ላይ የባህሪ ለውጥ አለሽ አለች ጽናት። እሷ ደግሞ እንዴ ሐሳቡን የማይቀይር እኮ ሬሳ ብቻ ነው አለች። እሱ ልክ ነሽ አለች ጽናት። አውቃለሁ ሴተኛ ዳሪ ነኝ ገላዬን የሚቸረችር ተራ ሴት ነኝ አለች። ጽናት ደግሞ አይ ዲና ኧረ እንደዛ አትበይ እኔ እኮ እንደዛ ያልኩሽ እሱ ለማስታወስ አይደለም አለች። እሱማ ካለው ካንቺ አንደበት መቼም መጥፎ አይወጣም ጭንቅላትሽ ጥሩ ነው የሚያስበው አለች ሊና ማለት ነው። ከዛ ጽናት አይ እንደሱ እንኳን ብለሽኝ አትካቢኝ አለች። አይ ጽናትዬ እንደዚህ መሆኔን አትይ ቤተሰቦች ጋር ስኖር ቤተሰቦችን ኑሬ ቀጥ አድርጌ ሰው ነበርኩ አለች። እሺ ካልሽ እኔ ምን አደርጋለሁ እኔ ቁርስ ልስራ በቃ አለች። አዎ እኔ ከሰራው ስለቆየሁ ነው እንጂ ያስሽውን ስራ ማቆራጥ ፈልጌ አይደለም ትላለች ሊና ማለት ነው። ከዛ ጽናት ደግሞ ኧረ ማስተውሽ ብቻ እኮ ጥሩ ነው እንደሱ ማለት ፈልጌ አይደለም እያለቻት ነው ማለት ነው። እሺ በቃ ግራ ሳይነሳ ሂጂ አንቺ አለቻት። እሺ በቃ ብላ ጽናት ወደ ምግቧ እቺ ደግሞ ወደ ስራዋ። ከዛ ሄደሽ በኋላ ጽናት አይሰው በቃኛ ሴተኛ ዳሪዎች ስንባል ቁም ነገር ያለን ጥሩ ነገር የምናደርግ አይመስላችሁም አይደል አለች። አንዴ ፕሮሰስ የተሳክቶልኝ ልውጣ እንጂ እኔ እስከዛ ድረስ እዚህ መታገስ አለብኝ አለች። እና ወደ ስራዋ ጉድ እያለች ነው ማለት ነው። ጽናትዬ ደግሞ ወደ ወጥ ቤቷ ሄዳለች። ከዛ ደግሞ እዚህ ምሮ ማለት ነው ቤቷ ቁጭ ብላ አለች ማለት ነው። ከዛ ባሏ ይመጣን ከዛ ናሆሜ ትላለች ወይዬ እናቴ አላት። ምንድነው የተፈጠረው ነገር አለችው። መቼ አለ። ማታ ነው አለች። ለምን አትነግረኝም ሁሉም ቤተሰብ ደህና ናቸው አባቴ አለችው። እና ምን ነበር ስታወራ ነበረው? ምንም ዝም ብሎ ወሬ ነው አትጨነቂ እያላት ነው። እሷ ደግሞ እኔ እኮ ልቤ እየመታ ነው እናቴ አትጨነቂ ያልኩሽ አይደለም ወይ እያላት ነው እሱ ማለት ነው። እና እንደዛ አውርታችሁ ምንም የለም ስትለኝ ምን ላድርግ ጎረቤት ታሞ እኮ ነው እና ታዲያ እንደዛ ከኔ ስትል የነበረው ጎረቤት ታሞ ነው እንዴ ያለች ምሮ ማለት ነው። እሱ ደግሞ ያውልሽ የሆነ ሰው ታውቃለህ ወይ ብላኝ እናቴ አላውቅም ብያት ለማስታወስ እየሞከርኩ ነበር። በነገራችን ላይ የናሆም እናት ያው ሰምሮ እንግዲህ ስለ ልጅ ነው ያነሳችበት። እሱ ደግሞ ያው ምሮን ላለማስጨነቅ ሲል ሌላ ወሬ ነው እናቴ ያወራችው እያለ ነው። እሷ ደግሞ ያው ለባሏ እየተጨነቀች ነው። ምሮ ያው ውስጧ ባይነግራትም ገብቷታል። እሱ ደግሞ ያው እሷን ለማስጨነቅ ብሎ ይሄን ነገር አይናገርም። ስራም እንድትሰራ አይፈልግም። ትታመምብኛለች ትወድቅብኛለች እያለ ማለት ነው። በጣም ያሳዝናሉ። በቃ እሺ አለች። እናቴ ካንቺ እኔ ምን እደብቃለሁ ብለሽ ነው ስራ እየረፈደብኝ ነው ልሄድ ነው ብሏት ሄደ ማለት ነው። እወድሻለሁ አፈቅርሻለሁ ብሏት ሄደ ማለት ነው። እሷ ደግሞ እየተጨነቀች እያሰበች ነው። ቆይ ግን ማታ ናሆሜ ምን ነበር ሲያወራ የነበረው? እኔ ግን እያለች እየተጨነቀች ነው። እቺኛዋ ደግሞ ኧረ ትላለች ሊና ደግሞ ኧረ መጀመሪያ ደግሞ ያለመግባባት ተፈጥሮ ነው እንጂ ትላለች ሊና ማለት ነው። ጽናት በጣም ጥሩ ልጅ ናት አለች። ኧረ እኔ ምን አገባኝ በሷ ደግነት እኮ ያልጸድቅም አለች። ግን ይሆናል አይደለ ሰላም ያለው ቦታ ስትሆኝ ውስጥሽ ሰላም ይሰማዋል አለች። ስልክ እያወራች ነው።
ኧረ እኔ ፕሮሰሴን እስክጨርስ ነው እንጂ ዝም ማለት አያቅተኝም። ፕሮሰሴን መጀመሪያ ልጨርስ ዝም እላለሁ እስከዛ እያለች ግን እንደው ከዚህ ቤት ስወጣ እንዲያቃጠሉኝ ሁሉ አቃጥዬ ነው የምወጣው። በተለይ ኪራን አለች። ያው ሰናይት ጋርም ጸብ ናቸው። ጽናት በጣም ጥሩ ልጅ ናች። አሁን ጸባይዋን ያልያዘኝ ያለ ኪራ ብቻ ነው አለች። ያው እንግዲህ ታውቃላችሁ ሊናና ሰናይትም ጸብ ናቸው። እሺ እንዴት ነው ታዲያ ገበያው እየደራ ነው እያለች ነው ማለት ነው። ገረ ይድራቮ ቆንቆና ነው ወደ ውጭ አድርጎ ቦተራው ረጆ ጮማጮም ቆራጭም ወደኛ ብቻ ያምጣልን። አሜን አሜን አብሮ ያምጣልን ትላለች ማለት ነው። ሊና የምትባል ሴትዮ ሊና የምትባል እብድ ማለት ነው። በቃ እንግዲህ ፋፈሽ ቡትን ምጥጥን የከተማው ወንድ አይኑን አፍዝዥው እሺ ትላለች ማለት ነው ሊና። በቃ እንግዲህ ቻው እሺ አለች። ኦፍ ወይኔ ትላለች። እኔ እዚህ ባይሆን እዛ ይጅብን ይሄን ሞቅ ደመቅ እያልኩኝ እዛ እየቃምኩ ነበረ። ወይኔ የሌለ ወልፎኛን እኮ እንዴት አድርጌ ነው እንግዲህ ቅጠሌን የምበጥሰው እያለች ፀጉሯን ሲያስጠላ እያለች እብድ ነገር ትላለች ማለት ነው። እቺ ሊና የምትባል ሴትዮ አሁን ደግሞ እናምሩ ቀወጥችው ነው የምትለኝ እያሉ ነው ኪሩቤልና ናሆም እያወሩ ነው። ከዛ ኪሩቤል ደግሞ የኔ እናት እንዴት እንዳሳዘነችኝ ናሆም ደግሞ ሸውጃት ነው የመጣሁት እየተባባሉ ስለ ምሮ እያወሩ ነው። ያው ናሆም እና ደግሞ ታውቃላችሁ መቼ ነው ልጅ የምትወልዱት መቼ ነው እንደዚህ የምትሉት እያሉ በጣም ጨቀጭቋቸዋል። ናሆም ደግሞ ለሚስቱ አሳልፎ ምን ነገር አይፈልግም። ያም ማታን ከሰማይ በድንጋጤ ትወድቅበታለች። ስራ ምን እንድትሰራ አይፈልግም። ሰራተኛ ቀጥርልሻለሁ አንቺ ቁጭ በይ እኔ ከስራ ሰራተኛ እስከቀጥር ድረስ እኔ ከስራ ስመጣ እሰራዋለሁ ነው የሚላት። እሷ ደግሞ ቁጭ ማለት በጣም አትወድም። ያው ግን ህመም ነውና እና ፍቅራቸው ደስ ይላል። እንዲህ ለዛውም ስንትና ስንት ዙር ነው አንተ በእናትህ ሙርት ይዝባታለህ እንደ ጭራሽ አለ ኪሩቤል። እኔ የምለው ማታ ከእናቴ ጋር እንደዛ ሳወራ አንተ እንደዚህ አታስደነግጣት። ለእሷ እኮ ጥሩ አይደለም። እሱስ ልክ ነው። አንተ ደግሞ ተጨንቃብኝ ሲሆን ነገር ብኮንብኝስ አለ እኮ በቃ ወይ ወደኛ ቤት ሂጂ እንላታለን አለ። አዎ ኪራ ብቻዋን ከምትሆን ደውላትና እነዚህ ጋር ትሄድ አለው። እና ስንት ተከፍላለህ ይለዋል። ስንት ተከፍላለህ ሺሊንግ ይመችሃል አለው። አይ ይሻልህ ማሞሌጫው አለ። እሱም ይሆናል ችግር የለውም ግን ይኸውልህ ሰሞኑን አየራማ ስለሆነ ዝናቡ አየሩ አሞሌጫው እንዳይሟሟብህ ብዬ ነው ይለዋል። ይቀላለዳሉ ማለት ነው። ሰርፕራይዝ ከሆነማ በቃ እየተባባሉ ነው። እና አይተህ ከሆነ አንዳንድ ወንዶች ጥፍር አሰርተው ፀጉር አሰርተው ቀሚስ ገዝተው ከዛ ሰርፕራይዝ ብለው ሲሰክሰክ ያሉ ይሄዳሉ ይላል። እና ያን ካንተ ጋር ምን አገናኘው? እኔ ሳረግ ግን ልብስ ገዝቼ ተናግሬ አስጠንቼ አይደለም ዝንገት ነው ሰርፕራይዝ ማድረግ የምፈልገው አለው ናሆም ማለት ነው ለኪሩቤል። ኪሩቤል ደግሞ እኔም ሳድግ እንዳንተ ነው የምሆነው አለው። ከምን ነው ከዚህ በኋላ ወደ ጎን ነው የምታድገው አለው። ኧረ አይደለም ወደ ታች አለ ኪሩቤል። እየተባባሉ እየተቀላለዱ ነው። ቀልዳቸው ነገራችን ላይ ደስ ይላል። አሁን ደግሞ እናልሻለሁ በቃ ሌላ ማናቃስ አዲስ ሰው ሆናለች። አየሽ እውነት ነው ማለት ነው አለች ሰናይትና ጽናት ደግሞ እያወሩ ነው። አሁን ደግሞ ስለ ክብሮም ልታወራ ነው ሰናይት ማለት ነው። በነገራችን ላይ ሰናይት ክብሮም በጣም ተወደዋለች። ግን እሱ ወድሻለሁ ብሎ ሲመጣ ተሽኮረመማለች። ከዛ ደግሞ ከሌላ ጋር ስታየው በጣም ትቀናለች ማለት ነው። በጣም ነው መቀነው በጣም እሱ ከሌና ጋር መሆን ፈልጎ ሳይሆን ሌና እየመጣች እየተጣበቀችበት ስትጣበቅበት እሷ ደግሞ መታታይና በቅናት ብድ ትላለች ማለት ነው። ልክ እንደማትወደው ትግደረደራለች ማለት ነው። ቆይ ግን እባብ ቆዳውን ይቀያየራል የሚባለው ነገር እውነት ነው አለች። አንቺ እብድ አለቃ የሆንሽ ልጅ ደግሞ ይሄ ምን ማለት ነው ትላታለች ጽናት። እና ምን ልበል ብለሽ ነው አለች ሰናይት። እና እንዳልሽኝ ከሆነ ቆዳዋን ብትቀያይር ራሱ ልቧን ካልቀየረ ምን ጥቅም አለው አለች። ኦሆ እናቴ ልቧ ኩላሊቷ ማለት አይጠቅም። ዋናው ለውጧ ሰላማዊ መሆኑ ነው
እንግዲህ እስካሁን ሰላምና ስራዋን ሰራች፣ ክፍሏ ገባች አለቻት። አይ ጥሩ ነው በረከቱ ይድረስብን አለች። ሰኒዬ ግን ላስታርቃችሁ ወይ ከማን ጋር አስታርቃችሁ? ከማን ጋር? ከሌጋ ጋር ምን ነው ቆዳውን አውልቃ አንጀውን ያለበሰች እያለች ነው። ለማንኛውም ላይክ እና ሼር ሰብስክራይብ እያደረጋችሁ የምወዳችሁ የማከብራችሁ ክፍል የሚቀጥለውን ክፍል ይዘን እስክንመጣ ድረስ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ስለነበረ ቆይታ ከልብ አመሰግናለሁ። ባይ ባይ።